ራስሽን ገድለሻል ትሞቻለሽ ራስሽ እኔ እንድትገይ ነበር እወድሻለሁ አንቺ ደግሞ እንድትሸነፍ ያልፈልግ አጤነኛ አይደለሽም ምን ያረጋሽ ነው ዝም በይ ልገያት ነው ስንት ሰው ነው የገደልሽው አንቺ ዝም በይ ጠፋች ማን ነው እንዳበድሽ አረጋግጬ ነበር አየህ ጌሙን አሸነፍክ አብደሻል ትሸነፊያለሽ እሳት ይበላሻል እንዳበድሽ አውቃለሁ አንቺ ቆጫለሽ አሁን ጤነኛ አይደለሽም እኮ ከዛ በኋላ ልክ ሲሞት ገመድ አድርጌ አንጠለጠልኩት ሰላም ውድ ቤተሰቦቻችን እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ በአዲስ ሰውና በአዲስ ኬዝ እዚህ ተገኝቻለሁ ከእህቴ ጋር የምነግርህ የማማክርህ ጉዳይ አለኝ ስለዛ ጉዳይ ደግሞ ካንተ ጋር ነው መነጋገር የምፈልገው ብላ ላለፉት 2 ቀናት በስልኬ በተደጋጋሚ ስትደውል ነበር ዛሬ በአካል ተገናኝተናል የተገናኘንበት ኬዝ እኔ ለእናንተ ለማስረዳት ትንሽ ግራ የገባኝ ኬዝ ነው ዞሮ እሷ የምትለውን በሷ በኩል እንሰማለን ቀጣይ እርምጃዎችን ደግሞ አብረን ተማክረን የምናደርግ ይሆናል ማለት ነው እናንተ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ካልሆናችሁ ደግሞ ላይክ እና ሼር እንዳይረሳ ቤተሰቦች ሁሌም ቢሆን ኮሜንታችሁ ነውና የሚያበረታታን ኮሜንት ማድረጋችሁንም እንዳትረሱ እያልኩኝ ወደ አንቺ እመጣለሁ እናቴ እሺ በመጀመሪያ እስኪ እንተዋወቅ ማለበል እሺ ኤደን ሙሉ አለም እባላለሁ ሙሉ ስሜ እሺ ኤደን ሙሉ አለም በጣም አመሰግናለሁ የተወሰነ ነገር አውርተናል በስልክ ትንሽ ግራ የሚያጋባ ነው ምንድነው ያጋጠመሽ ነገር እስኪ ምንድነው ቤተሰባችን እንዳጠቃላይ ቤተሰባችን ውስጥ የተፈጠረ ችግር ነው ታላቀቴ በስልክም እንዳወራን ጽዮን የምትባል ታላቀት አለች ቤተሰባችን እንዲሁ እንዳጠቃላይ ስታው የሚያሳዝን አይነት በተከታታይነት ቤተሰቡ የሚሞትበት አይነት ቤተሰብ አለ አይደል እንደዛ አይነት ቤተሰብ ነው በጣም በተከታታይ ማለት አንዱ ሞቶ ከዛ ወዲያው እዛው እየተደጋገመ ነው የመጣው ነው በጣም በተደጋጋሚ ቤተሰቦቻችን እንዲህ በተራ ህይወታቸው እያለፈ የመጣበት ሂደት ነበር ኦኬ ያው በስልክም እንዳወራን ነግረሽኛል የተወሰነ እናትና አባቶችሽ በርግጥ ትንሽ ከሞቱ ትንሽ ቆይተዋል ከዛ በኋላ ግን እህትሽ ጸባይ እየተቀየረ መጣ ነው ያልሽ በስልክ ላይ ምንድነው እህትሽ ጸባይ ተቀየረ ወይም እየተቀየረ መጣ ያልሽበት ምክንያት የእህቴ ከድሮ ከመጀመሪያው ስጀምርልህ እህቴ በጣም በቤተሰባችን ውስጥ ጎበዝ ተማሪ ታታሪ በቃ አንደኛ የሚወጣ አይነት ተማሪ አለ አይደል ሰቃይ ተማሪ ነበረች እና ከጊዜ በኋላ ግን የሆነ በራሷ ዓለም ውስጥ የምትጓዝ አይነት ሰው እየሆነች ነው የመጣችው እየተቀየረ አስተሳሰቧ የምታረጋቸው ነገሮች እየተቀየሩ መጡ በራሷ እንትን ውስጥ እየተጓዘች በቃ አለ አይደል ማስፈራራትም አትለውም ማሳመን አይነት የሆነ ነገር ነው እኔንም በብዙ ጊዜ ስላጋጠመኝ ማለት ነው እንደማሳመን አይነት ነገር እኛን እንደምታድነን አርጋ ብዙ ነገር ነው የምትነግረን ይሄ አሁን እንትኝ ማዳን መሞት ምናምን የሚለው ነገር አሁን የመጣ ነው በፊት ግን ጂኒየስነት ነበረ ይሄ ታቃለች ስለ ሁኔታዎቹ ትረዳለች ምን አይነት ተማሪ ነበርሽ በትምህርት ቤቷ ውስጥ ምንድነው የሚሏት በጣም ጎበዝ ተማሪ ነበረች ብዙ ነገሮች ላይ የምትሳተፍ አይነት ተወዳጅ ተማሪ በቤተሰባችን መመታኮራ ተማሪ ነበረች በጣም ጎበዝ ተማሪ ነበረች ምንወዳ ኦኬ ይሄ ከትምህርት ቤት የነበራት ላይፍ ጤናማ ነበር ማለት ነው ጤናማ ነበር ትክክለኛ የሆነ ስቴብል የሆነ ነገር ነበር የነበረው እስከተወሰነ ጊዜ ድረስ ማለት ነው ተማሪ ያለች እስከዛም እስከተወሰነ ጊዜ ድረስ ትክክለኛ የሆነ ሰው እንትን አይነት ያላት ባህሪ ነበረች ከዛ ትምህርቷን ጨርሰሽ ተመረቀች ትዳር ምናምን ያዘች ወደ ትዳሯም ዓለም መጣች የዛኔም እስከተወሰነ ያክል ጊዜ ድረስ ትክክለኛ ባህሪ ጤነኛ የሆነ ሰው የሚያደርጋቸው ነገሮች ነበር ኖርማል ሰው ነበረች ከተወሰነ ጊዜ በኋላ ነው እንደዚህ አይነት ማለት ከድሮም ነው መጽሐፍ ማንበብ ነገሮችን ሪፈር ማድረግ ምናምን ነገር አዳዲስ ነገሮችን ማወቅ ያስደስታታል አዳዲስ ነገሮችን ትፈልጋለች ምናምን ከበፊትም ግን እነዚህ የምታነባቸው ነገሮች ከጊዜያት በኋላ እየቀየሯት መጡ ይመስለኛል የምታደርጋቸው ነገሮች ወጣ እያሉ መጡ ከሆነ ጊዜ በኋላ ማለት ነው እንደዚህ እየተቀየሩ መጡ እና ያኔ የምትላቸው ቤተሰቦች በቃ የሆነ ማሳመን አለ አይደለ ዓለማችን እኮ እንደዚህ የዓለም ፍጻሜ ደርሷል እንደዚህ መዳን አለብን ምናምን የሚሉ አይነት ነገሮችን ለቤተሰቦቻችን እንደዚህ ማለት
ጀመረች። ኦኬ አሁን ያ የመጣው ከሆነ ጊዜ ከቅርብ ጊዜ ወደዚህ ነው እንጂ ከዛ በፊት በእውቀት ልክ የተሰራች ወይም ደግሞ አዋቂ የምትባል ሴት እንደነበረች ነው የነገርሽኝ። ከዛ ይሄ ሀሳብ መጣ ወደ ዓለም ልትጠፋ ነው። አሁን እሷ የምትለው ዓለም ልትጠፋ ነው ነው እንደዛ የምትለው። ስለዚህ ምን አድርጉ? መዳን አለብን በቃ። የምትመክራቸው ምክሮች ራሱ የሆነ ትክክለኛ ያልሆነ ራስሽን አጥፊ፣ መዳን አለብን ራሳችሁን። በምንድን ነው የሚዳነው ነው የምትለው እሷ? ራሳችንን በማጥፋት እንድናለን። የእሷ የሆነ የራሷ የሆነ ቀመር አላት እና ከዛን ጊዜ በፊት በቃ ሁላችንም መሞት አለብን፣ ሁላችንም መዳን አለብን ምናምን እና እኔ ምንም እንድትሆኝብኝ አልፈልግም፣ ምንም እንዲያጋጥምሽ አልፈልግም፣ በጣም ነው የምወድሽ፣ እንድትድኝ ይፈልጋለሁ እንደዚህ ነው የምትለኝ። እኔ ነው ግን ይሄ ደግሞ ትክክል አይደለም። ራስን በማጥፋት መዳን የሚባለው ነገር ትክክል አይደለም እና እንደዚህ ነው ባህሪዋ። ኦኬ ስለዚህ አሁን የእሷ ሀሳብ ምንድን ነው? እሷ ካልኩሌት አድርጋ የደረሰችበት የጊዜ ቀመር አለ። ከዛ የጊዜ ቀመር በፊት ከሞትን እንድናለን። ለዛ ነው ራሳችሁን አጥፎ የምትለው እንደዛ ነው። ከዛን ጊዜ በፊት የሞተ ይድናል፣ ገነት እንገባለን በቃ የሚል አይነት ሀሳብ ነው አሁን የተረዳሁት ከሷ እሱን ነው። እንደዚህ አይነት ሀሳብ ነው ያላት እና በቃ ይሄ ጊዜ ሳይደርስ በፊት መዳን አለብን፣ ይሄን ጊዜ ሳይደርስ ራሳችንን በማጥፋት መዳን እንችላለን ነው የምትለው። ስለዚህ አሁን እየነገርሽኝ ያለሽው ነገር ከእውቀት የመጣ ነው የምትይ? አዎ ከእውቀት የመጣ ነው። አሁን የማትሪክስ የሚለውን ፊልም ታውቀዋለህ? አሁን እዛ ላይ ምንድነው በቃ የምንኖረው ዓለም የውሸት ነው፣ በቃ የሆነ ጌም የሆነ እንትን ነው፣ ፕሮግራም ተደርገን ነው የሚል አይነት በቃ የእውነት አይደለም የሚል ሀሳብ። እንደዚህ አይነት ነገሮች እንደዚህ አይነት የተጻፉ ጽሁፎችን ማመን ያሉ እንደዚህ አይነት መጽሐፎችን ነው ሉሲ ድሪም ምናምን እንደዚህ አይነት በሱ ነው የምታምነው። ሉሲ ድሪም ማለት ተመልካች ምንድነው ህልም ላይ ሆነን መንቃት ማለት ነው። ህልም ላይ እንደሆነን ከነቃን በህልማችን ማድረግ የምንፈልገውን ነገር ማድረግ እንችላለን፣ ማብራር እንችላለን፣ ብዙ ሀብታም መሆን እንችላለን፣ በቃ የፈለግነውን ነገር እንድናደርግ የምንችልበት ማለት ነው። ስለዛም ነው የምታወራሽ። ስለዛም ነው የምታወራው። በቃ እንደዛ ብላ የምታመን አይነት ሰው ናት። ይሄ አሁን ከእውቀት የመጡ ነው እነዚህ ነገሮች ከእውቀት የመጡ ናቸው ብለን እያመንን እንኳን ከተወሰነ ጊዜ በኋላ ወደ መንፈስ አይነት የሚወስድ አይነት ሁኔታ ነው እሷ ጋር የምታየው። መንፈሳዊ ማለት ምኑ ነው? ወደ መንፈሳዊ ወሰደችብሽ? ሀሳቦቹን ነው ሀሳቦቹ ማለት ነው። እስከ ተወሰነ ጊዜ ድረስ በቃ እነዚህ ከመጽሐፍ ሪፈር የተደረጉ ሀሳቦች ናቸው ብለን እናምንና ከዛ ግን ደግሞ ይሄ እንጠፋለን ሳምቲንግ እያለች ይሄ እንደዚህ ነው እያለች የምታወራቸው ነገሮች ማለት ነው። ይሄ ትክክለኛ ያልሆኑ ማለት ከእውቀትም ጭራሽ የወጣ አይነት ነገር ወደ መንፈሳዊ ነገር ወሰደች። ይሄ በቃ ሞተን እንድናለን የሚል አይነት ሀሳብ። አሁን ለምሳሌ ከእውቀት የመጣ ነው ብሎ ማመን ይከብዳል። ሞተን እንድናለን ነው የምትለው እሷ። እንደዛ ብላ ነው የምታምነው። ዋው ይሄ ሞተን እንድናለን ወይም ደግሞ ዓለም ልትጠፋ ነው የሚለውን ነገር ያመጣችሁ ከመቼ ጀምሮ ነው? ከዛ በኋላስ ምን ተከሰተ ቤት ውስጥ? ማለት ይሄ ሞተን ከሞተን እንድናለን የሚል አይነት ማሳመን የጀመረችው ከተወሰነ ጊዜ በኋላ ነው። ማለት በቃ አንስቴብል እየሆነች የመጣችበት ጊዜ አለ። ከዛን ጊዜ ጀምሮ ሁላችንንም እንደዚህ ማለት ጀመረች። አንስቴብል እየሆነች ስትመጣ አሁን እቺ ሴት ትዳር አላት፣ ልጆች አሏት? አዎ። ስንት ልጆች አሏት? 5 ልጆች አሏት። 5? እንግዲህ 5 ልጆች ከወለደች ትዳር ካላት ይሄ ሁሉ እንደዚህ አሁን እንዳልሽው ልክ ይሄ እየተበላሸ ሲመጣ ልጆቿም ትዳሯም ከሷ የመራቅ ባልየውም አይ በቃ ይብቃኝ ማለት ነገር አልመጣም። ምንድነው በቃ በትክክል ነበረ ሲሄድ የነበረው እኮ ሁኔታው። ግን ምንድነው የቤተሰቦቻችን አባል እንደነገርኩ ነው ቀስ በቀስ ነው ህይወታቸው እያለፈ የመጣው እና ምንድነው አብዛኞቹ ማለት ነው በቃ እንደዚህ እሷ ማለት የጀመረችበትን ጊዜ ቤተሰቦቻችንም እየሞቱ የመጡበት ጊዜ በእንትን ነው። ከዛን ጊዜ በኋላ ነው በቃ እሷ ትክክል ያልሆነ መንገድ መከተል ከጀመረች በኋላ ነው። አንቺ አብረሽ ነው የምትኖሪው ከሷ ጋር? አዎ አብረሽ ነው የምትኖሪው። ስለዚህ እናትና አባቶቻችሁ ነበሩ? አሁን ቅርብ ሰዓት አልነበሩም? አልነበሩ ቆይተዋል። ስለዚህ አሁን ቤተሰቦች የምትዩ የእሷን ልጆች እና በእሷ ዙሪያ በትዳራቸው ዙሪያ ያሉትን ሰዎች ነው ማለት ነው። እሺ ስለዚህ ይሄኛው የማበዱ ወይም ደግሞ እንዳልሽው ነገሮችን የሳቱ የመምጣቱ ነገር ሲመጣ ስራ ትሰራም እሷ ነው ትሰራለች? አይ ስራ አትሰራም። ቤት ውስጥ ናት ያለችው? ቤት ውስጥ ናት። እሺ ስለዚህ ይሄ ነገር እየባሰ ሲመጣ ምንድነው የተከሰተው ቤታችሁ ላይ? አሁን እንሙተን እንድናለን የሚል ነገር ሀሳብ አመጣች፣ ማሳመን ጀመረች። እያሳመነቻችሁ መጣች። ያመነላት ሰው ነበር?
ልሙትና ልዳን ያለ ሰው አለ አልነበረም። የለም። በቃ ራሳችንን እናጥፋ በሚለው ሀሳብ የተስማማ ሰው አልነበረም። እሺ ከዛ ምንድን ነው የቀጠለው? ከዛ የቀጠለው በቃ እሷ ማሳመኗን ምናምን ነገር እንትን አለች። ግን ቤተሰቦቻችን እንደዚሁ እያለቁ መጡ ማለት ነው። እንግዲህ አሁን እየነገርሽኝ ያለሽው ፓተርኖቹን ሳስታውሳቸው እሷ የሆነ ነገር ያደረገች ይመስለኛል ነው የምትይኝ? ነው። እስኪ ፓተርኖቹ ንገሪኝ፣ ምንድን ነው? እንዴት መሰለ ሁኔታዎች እየተመሳሰሉብኝ መጡ። መጀመሪያ ባለቤቷ የሞተበት ጊዜ፣ ልጆቹ የጠፉበት ጊዜ፣ ቀጥሎም ልጁ የሞተበት ጊዜ እኔ የሚያጋጠመኝ ነገር ምንድን ነው? እስኪ መጀመሪያ ባልየው ነው የሞተው? መጀመሪያ ባልየው ሞተ። ሁለተኛ ሁለቱ ልጆች ጠፉ። ከዛ ደግሞ ልጅ ሞተ መልሶ። ከዛ እንደገና አንድ ልጅ ሞተ። ኦኬ። ስለዚህ እነዚህ ፓተርኖቹ የሆነ የሚሰጠው ነገር አለ ማለት። ባልየው በምን ምክንያት ነው የሞተው? በመጀመሪያ ባልየው ራሱን አጥፍቶ ነው። ራሱን አጥፍቶ እስካሁን ድረስ ፖሊሶች በምርመራ ላይ ነው የሚገኙት ይሄንን ጉዳይ ማለት ነው። ኬዙን በማጣራት ላይ፣ ምክንያቱም የሆነ የሚያጠራጥር ነገር አለ ያልተረጋገጠ። እሱን በማጣራት ላይ ነው ያሉት። ተከታተለብኝ። እሱ ወር በገባ ሁሌ በ7 ነው እነዚህ ችግሮች የሚፈጠሩት። ያስተዋልኩት ይሄንን ነው። ለዛም ነው ወደ እሷ እንዳመራ እያደረጉኝ ያሉ ሁኔታዎች ማለት ነው። ልጆቹ የጠፉበትም ጊዜ እንደዚሁ ተመሳሳይ ነው። ተራ በተራ ማለት ነው። በተራ ነው። ወር በገባ ሁሌ በ7 እንደዚህ። ባለቤቷ የሞተውም 9 ሰዓት ላይ ነበረ። ሰዓቱ ራሱ ይሄን ተመሳሳይ ነው። ሁሌ ወር በገባ በ7ኛው ቀን 9 ሰዓት ላይ የሆነ ችግር ይፈጠራል ቤተሰቡ ላይ። አንድ አባል ይሞታል ማለት ነው። የቤተሰቡ አንድ አካል ይሞታል። አዎ ወር በገባ በ7 9 ሰዓት ላይ ወይ ይሞታል ወይ ይጠፋል። የሆነ ነገር ይፈጠራል። ልጆቹም እንደዚሁ ነው የጠፉት። እንደዚህ ነው አደጋዎች። እኔን የሚያጋጠመኝ ችግር እንደዚህ ነበረ። ስለዚህ አሁን እየነገርሽኝ ያለሽው ባለቤቷ ሲሞት በ7 ነበር፣ 9 ሰዓት ላይ ራሱን አጥፍቶ ሞተ። ያው ራሱን አጥፍቶ ይባል እንጂ አልተረጋገጠም። እሺ ሁለተኛው ልጁ አጠፋ። ሁለቱ ልጆች ጠፉ። ተራ በተራ ነው ወይስ አንድ ላይ ነው? አንድ ላይ ጠፉ። የት እንደገቡ ማንም ምን እንደተፈጠረም አላወቅንም። ይሞቱ በህይወት ይኑሩም አላወቅኩም። ግን የሉም፣ ተሰውረው ጠፉ። ከዛ በመቀጠል ሶስተኛ ልጅ ደግሞ መንታ ናቸው። እነዛ ነው አይደሉ? መንታ አይደሉም። ሁላችሁም የተለያዩ ናቸው። 5 የተለያየ ልጅ ወልዳለች። 5 የተለያየ ልጅ። ስለዚህ የመጀመሪያው ልጅ ማን ነው? የመጀመሪያው አባትየው በ7 9 ሰዓት ላይ ሞተ። ሁለተኛው ሁለቱ ልጆች በ7 9 ሰዓት ላይ ጠፉ። እሺ ከዛ ሶስተኛ ምንድነው? ሶስተኛ ሌላኛው ወንድ ልጇ ማለት ነው። እንትን አደጋ በሚመስል መልኩ ነው የሆነ ትቦ ውስጥ ወድቆ የተገኘው ማለት ነው። አደጋ በሚመስል መልኩ ሞቶ ነው የተገኘው። እሱ እንደዚሁ 9 ሰዓት ላይ ነው። 9 ሰዓት ላይ ነው እሱ ሞቶ ተገኘ። ነገር ግን ሁኔታዎች ያው አሳማኝም አይደሉም። አብረው ነበሩ። እነዚህ ሁኔታዎች ሁሉ እንትን ናቸው፣ ወደ እሷ ነው የሚያመሩት። በጣም ስለዚህ 3 ልጅ ጠፍቷል። አራተኛው ልጅስ? ምክንያቱም አሁን የነገርሽኝ መንታ ሳይሆን ብቻ 2 ልጆች ጠፉ አልሽኝ። 2 ልጆች አሉ። ከዛ ይሄኛው ትቦ ውስጥ ተገኘ አልሽኝ አንዱ። ሶስተኛ ቀጣይ ደግሞ አለ አንድ አይደል? አለ። ቀጣይ የመጨረሻ ልጅም አለ። ሌላ የቀረውን መጨረሻ ልጅ። እሺ ስለዚህ አንዱ ልጅ 2 ልጆች አንድ ላይ ጠፉ አልሽኝ። አንድ ልጅ ትቦ ውስጥ ወድቆ ተገኘ አልሽኝ። አንዱ ልጅ ምንድነው የሆነው? አንዱ ልጅ ደግሞ እንደዚሁ በጫካ ውስጥ ነው ጅብ በልቶት በሚል እንትን ነው። ነገር ግን እሱም አሳማኝ አይደለም። እኔ እንዳልኩ ነው፣ ሁሉም ሁኔታዎች አላሳመኑኝም። ጅብ በልቶት ተብሎ ነው እሱኛው ልጅ ደግሞ የሞተው። ጅብ በልቶት ነው ያለችው። እሱ አልነበረችም ነው? ነበርኩኝ፣ ግን የሆነ ምንድነው የሆነ ሉሲ ድሪም እንደዛ ውስጥ ነበርኩኝና ያንን ህልሜን ማቋረጥ ስላልፈለግኩኝ አላዳንኩትም ነው የምትለው። ኦኬ ሲወጣ ምናምን ማስታወሳለሁ ነው። ከቤት ሲወጣ አስታውሳለሁኝ፣ ግን ማዳን ያልፈለግኩት ህልሜን ማቋረጥ ስላልፈለግኩኝ ነው። እንደዛ ሉሲ ድሪም ውስጥ ስለነበርኩኝ ማቋረጥ አልፈለግኩኝም ብላ ነው የተናገረችው ለኛ። ስለዚህ አሁን እነዚህ ነገሮች ፓተርናቸው ሲሰራ የመጀመሪያው በወሩ በገባ በ7 መሆናቸው፣ ሁለተኛ 9 ሰዓት ላይ መከሰቱ። 9 ሰዓት ላይ እንዴት ጅብ ይኖራል? ትንሽ ግራ ያጋባል። ትንሽ ሳይሆን በደንብ ግራ ያጋባል። አሁን በጣም ነው ግራ እየገባኝ ያለውና እኔ ጅብ ቀን ላይ ሲበላ ይቻላልም ወይም ደግሞ ቀን ላይ በጅብ ተበላ የሚል መረጃም አይቻላልም። ከየት አምጣው ነው እንደዚህ የምትለው ነው? ወይስ አሁንም
አስዩም አድርገው አሁንም በእንደዚህ አይነት ነገር ነው እንትን የምትለው እሷ ማለት ይሄ ንግግር ማንንም ሊያሳምን የሚችል አይነት አይደለም። እሷ በዚህ ነው ይሄንን ነው በቃ እንትን የምትለው የምትከተለው። ፖሊሶች እስከ ማለት ሂደት የለው አለው መቼስ አይደል አለው አናገሯት ሁኔታዎች ይሄ ሁኔታ ከተፈጠረ በኋላም እንደዚሁ ወደ እኔ ነው ያመራው። ይሄ ደግሞ ከዚህ ይሄ እየተጣራ ባለበት ሰዓት ላይ እኔን ለመግደል ሙከራ አደረገች። እንዴት ይሄ የሆነው ደግሞ እኔ ያው ነገርኩ ከበፊትም እኔን በጣም እንደምትወደኝ ምንም እንደሆነባት እንደማትፈልግ ምናምን ነገር ነበር የምትነግረኝ። እና እንደዚሁ ወደ ሆነ ቦታ ይዘህ ነይ እንሂድ ምናምን በሚል ያው እህቴ ናት ስለዚህ እንሂድ በምትለኝ በሄድ ምንም ችግር የለውም ምክንያቱም ሌላ ሰው ስላልሆነች አምናታለሁኝ። እና እንደዚሁ ወደ ሆነ ቦታ እንሂድ ምናምን ብላኝ ጫካ ውስጥ ነው በሆነ ምንድነው ዱላ ጭንቅላቴን ስትመታኝ የታወቀኝ። መታችኝ። ከዛም በኋላ ለተወሰነ በቃ ማለት ልክ እንደመታችኝ እንደወደኩኝ ነው ማስታወሻው ራሴን ስቼ እንደነበረ ዛን ስነቃ ሌላ ሰው ነበረ እኔን እንትን ለማለት ማለት አይደለ ደህና እንደሆን ምናምን ነገር ለማንቃት እየሞከረ የነበረው ሌላ ሰው ነው። እና ይሄ ነገር ደግሞ በጣም የበለጠ ወደ ሁኔታው እንድጠራጠር እያደረገኝ መጣ። ቆይ ጫካ ይዛሽ ሄደች? አዎ። ከዛ በኋላ መታችሽ? መታችኝ። ያ ማለት እንድትሞቺ ነው? እንድሞት ነው። ስለዚህ የሞትሽ መስለዋት ነው ትታሽ ሄደችው? አዎ። ከዛ በኋላ ድብደባም አለ ሰውነትሽ ላይ? ሰውነቴ ላይም አለ። አዎ። እንደዚህ አይነት ነገር ከሞት በኋላ መታሻለች ማለት ነው? መታኛለች። አዎ። በዱላ እንደመታችኝ ልክ ጭንቅላቴን ከመታችኝ በኋላ አላስታውስም። ግን ስነቃ የነበረው ሰውነቴ ላይ የነበረው አንዳንድ ሆስፒታል ምናምን ነው ወይስ ቤት ውስጥ ነበርሽ? ስነቃ እዛው ነበርኩኝ በወደኩበት። አንድ ሰውዬ ናቸው እኔን እንትን ለማዳን ሲሞክሩ የነበረው። ኦኬ። ከዛ ወደ ክሊኒክ ወሰዱሽ? አገዙኝ። ከዛም በኋላ እንትን አልኩኝ ደህና ሆንኩኝ ነገር እና እኔ በዛው ነው ጥላኝ ሄደችው። እዛው እንደወደኩኝ በቃ ጥላኝ ሄደች። ስለዚህ አሁን ይሄ ከተከናወነ በኋላ አንቺ አሁን ጤነኛ ነሽ፣ ሰላም ነሽ። እሷን ለመሄድ ለመጠየቅ ፖሊስ ምናምን አልሞከርሽም ነው ምንድነው? እንደዚህ አይነት ሁኔታዎች ነበሩ። ያው ወደዚህም ወደ አንተም እንዳመራ ያደረገኝ ይሄ ነው። አሁን የምፈልገው ምን መሰለክ የመጨረሻ ልጅ አለች ሴት ልጅ እና እባክህን እሷን እንድታድናት ነው። ምክንያቱም ይሄ ሁኔታ በዚሁ ከቀጠለ እኔንም ሙሉ ቤተሰቦቿንም እንደዚህ እንዳደረገች እኔ እርግጠኛ ነኝ። እንደገደለች አንቺ እርግጠኛ ነሽ? በቃ እንደዛ ነው የማስበው። ምክንያቱም ሁኔታዎች እንዳልኩ አንድ አይነት ናቸው ምናምን ነገር እሷ የምታወራቸው ነገሮች ደግሞ ከእውነታ የራቁ ናቸው፣ የማይሆኑ ነገሮች ናቸው እንትን የምትላቸው። ስለዚህ ለማመን የሚያስቸግሩ ስለሆኑ የምናመረው ወደ እሷ ነው ማለት ነው። ስለዚህ የመጨረሻ ልጅ አለች፣ እባክህን እሷን እንድታድናት ነው። አሁን ቤት ልጅ አለ ነው የምትይው? ልጅ አለች። የመጨረሻ ልጅ። ዋው። ስለዚህ 9 ሰዓት ነው እንደዚህ የሚሆነው? ዛሬ ነው ቀኑ ነው? እያስፈራኝ ያለው እሱ ነው። ምክንያቱም ነገ ነው ቀኑ። ዛሬ 6 ነው። ነገ ቀኑ 7 ነው ማለት ነው። ስለዚህ ቀድመን እንድናድናት ነው ልጅቷን። ስለዚህ አሁን የምትይኝ ያለሽው አንቺ እየነገርሽኝ ያለሽው ይሄ ሁሉ ካልኩሌት ተደርጎ እየተደረገ ነው። የዓለም ፍጻሜ ቀርቧልና እናንተ ሞቱ ብላ እየገደለችን ነው ሀሳብሽ። ስለዚህ አሁን አንድ ልጅ ቀርታለች፣ ህጻን ልጅ ነው። አንድ የመጨረሻ ልጅ አለች። አሁንም ሀሳቤ ወደ አንተ የመጣሁበት እንትን እሱ ነው። እሷን እንድናድናት ነው፣ እንድንደርስላት ነው። ዛሬ ቀኑም ዛሬ ስለሆነ ዛሬ ነው ቀኑ ዛሬ ነው። ለዛ ነው በጣም አሁን እኮ 5 ሰዓት ነው። አሁን 5 ሰዓት ላይ ነው። ያው እንደነገርኩ ነው ሰዓቱ 9 ሰዓት ነው እንደዚህ የሚደረግበት። እና እባክህን ልጅቷን ቢያንስ የቀረችው እሷ ናት፣ እንድናድናትና እንድንታደጋት ነው የምፈልገው። ስለዚህ እባክህን እንፍጠን። ይሄ እንኳን እሺ። ምን ግራ እንዴት ነው ግራ ገባኝ። እርግጠኛ ነሽ? እርግጠኛ ነኝ። ነገርኩ። ይሄ በቀመር የምታደርጋቸው ነገሮች ናቸው። ስለዚህ እስካሁን ድረስ እንደዚህ ከተመሳሰለ አሁንም ልጅቷ ዛሬ ቀኑ ሊሆን ይችላል፣ አላውቅም። ስለዚህ ያው እሷ የምታደርገው ቀመርም ይሄንን የተከተለ ስለሆነ ቀኑ ዛሬ ነው። ልጅቷን ማዳን ይኖርብናል። እሺ እንግዲህ ውድ ተመልካቻችን እንደሰማችሁት ነው። ግራ ገብቶኛል። ግራ አልገባህም አንተ ራስህ? ግራ ብቻ እስኪ እንሄዳለን። ያልሽው ነገር እውነት ይሁን አይሆን አናውቅም። እኛም ጥበቃ ስለሚያስፈልገን የተለያዩ ጥበቃዎችን ይዘን አብረን እንሄዳለን ቤቷ ድረስ። አንቺን እስካሁን አላገኘችሽም አይደል? ከዛም በኋላ አላገኘችኝም። አላየሻትም? አላገኘኋትም። በቃ ጥሩ፣ እንሄዳለን። እሷን ያለችበትን ቦታ እናጣራና
እዛው ቤት ነው የምትሆነው መቼስ? አዎ ቤት ናት፣ ስራ የለም። ትንሽ ግራ ገብቶኛል፣ ግን እውነት ለመናገር ማመን አይደለም፣ ግን የነገርሽኝ መረጃ የተሟላም አይደለም ነውም ለማለትም አይመችም፣ እንደዚህ ነው ብሎ ለመፍረድም አይመችም። ሶ 4 ልጆችን እንግዲህ 2 ልጆች ገላለች፣ እዛ ባሉ አለ 3 አንቺ ያለሽ 4 ሰው ሞተዋል ነው የምትይኝ በእሷ ሐሳብ። 2 ልጆች ደግሞ ጠፍተዋል ነው ሞተዋል? አላወቅም። ምንም ይሄ የተረጋገጠ ነገር የለም። በቃ እንደጠፉ አወቅን የዛን ቀን። ስለዚህ አሁን እኮ ከነገርሽኝ ምንም መጥፋት አይጠበቅም። እሷ ገላቸውስ ቢሆን ነው የሚሆነው ከነገርሽኝ አንፃር ማለት ነው። በቃ እኔ እንደዛ ነው የማምነው። ምክንያቱም ቀኑ ራሱ ነው 7 ነው። ቀኑ 7 ነበር። 9 ሰዓት ቀን እንደጠፋ የተነገረኝም የዛን ነው። ለመፈለግ ብዙ ነገርም እንትን ብያለሁ። ፖሊሶችም እንደዚህ አመልክተናል። የተገኘ ነገር የለም። ነገር ግን ምንም ያሉበት ሁኔታ አላውቅም። እንደጠፉ ነው የማውቀው። እሺ ግራ እንደተጋባ እንሄዳለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እሺ እንሂድ። ሰላም። ኦኬ ይሄ ነው ያለችበት ቦታ ነው የምትይው? ቤቱ የትኛው ነው? ስለዚህ በቃ እስክትወጣ እንጠብቃት። አሁን 8 ሰዓት ወደ 9 ሰዓት እየተጠጋ ነው። 10 ጉዳይ ለ9 ነው የሚለው። ስለዚህ እንጠብቃትና እንያት። አንቺን ግን ባታይሽ ጥሩ ይመስለኛል። እኔን ግን እውነት ግን እኔ እንድታይኝ አልፈልግም። ስለዚህ በቃ አንቺ ወደ ኋላ ሂጂ፣ ከነሱ ጋር ጠብቂ፣ እኔ እከተላታለሁ። እሺ እንግዲህ በሩ ጠብቃታለሁ እስክትወጣ ድረስ። ከወጣች በኋላ እንግዲህ እሷን መከተላት ይሆናል ማለት ነው። የተነገረ ነገር ያው ትንሽ ግራ ያጋባል፣ ግን አሁን ሰዓቱ ኤግዛክትሊ በተባለበት ሰዓት ላይ ነው የተገኘሁት። ያም ማለት 9 ሰዓት ማለት ነው። ስለዚህ ያው እንግዲህ አካባቢው እንደ ኖርማል ነው፣ በቃ ጸጥ ያለ ነው። ኦኬ ወጣች መሰለኝ። ዘንጣ ነው የምትወጣው ደግሞ። የት ነው የምትሄደው ነው? እሺ ወደ ሱቅ ነው እየሄደች ያለችው። ቆማለች እንግዲህ እየጠየቀች ነው። እቃ ግራ ገብቷታል። ግራ መጋባት ይታይባታል። እየመጣች ነው። ገመድ ነው መሰል ገዝታ የምትመጣው። ምን ልታረገው ነው? ገመድ ነው። እሺ ለማንኛውም ከፍታውን ሄደችው። ምን እያደረግሽ ነው? ዝም በይ። ልገያት ነው? ልጄን ላድንበት። ምንድን ነው የምታድኛት? ልጄን ላድንበት። ከምንድን ነው የምታድኛት? ከዚህ መጥፎ ዓለም። ኧረ እባክሽ፣ እዚህ ውሃ ውስጥ እየነከርሻት ምን ልታደርጊያት ነው? እዚህ ውስጥ የከተሻት ለምንድን ነው? መሪ እንድትሆን ስለምፈልግ። ምን እንድትሆን? ትክክለኛው ቦታዋ ላይ እንድትሄድ። ምን ማለት ነው ትክክለኛ? የቅዠት ዓለም ውስጥ እንድትነቃ። የት ነው የቅዠት ዓለም? ይሄ ነው። እዚህ ውስጥ ለምንድን ነው የከተሻት? ንገሪኝ። እንድትነቃ ነው። እሺ ከዛስ ምን ልታደርጊያት ነበር? ማለት በእናንተ አባባል እንድትሞት። ይጀርዛ እዚህ ውስጥ ከተሽ ልገያት ነበር ማለት ነው? መልሽ ልገያት ነበር ወይ? ልገያት አልነበረም። ምን ልታረጊያት? የቅዠት ዓለሟን እውን ላደርግላት። ምን አረገችሽ? ህፃን ልጅ አይደለችም እኮ ዋናው እኮ እሱ ጋር ነው። ምኑ ነው ዋናው? ያው ስለምወዳት፣ ያው የፕሮግራምም ቢሆን የምናቤም ቢሆን ጥሩ ልጄ ስለነበረች ጥሩ ህይወት ነው። አንቺ ሴትዮ ጤነኛ ነሽ?
ልጅሽን እኮ ለመግደል ሙከራ እያደረግሽ ነው አይደል? ጤነኛው ማን ነው? አንተ ወይስ ያምሻል እንዴ አንቺ? ያው ስትነቃ ይገባል። ማን ነው ስምሽ? ስምሽን ማታውቂው? የለኝም። አብዴሽ የትክክለኛው ዓለም ሰው እስካልሆንኩ ድረስ ስም የለኝም። ያው እናንተ የምትቃዡት የምትጠራሩበትን ልታስቡ ትችላላችሁ። እኔ በቅዠት ዓለም ውስጥ እያለሁ ያው መጠሪያ ነበረኝ። አሁን ግን የለኝም። እኔ ካንቺ ጋር እዚህ በላይ አላወራም። ነጭ ንቀት ከዚህ ንቃ ግቢ። እኔ ተናግሬያለሁ። ንቃ ግቢ ቅጨስ ለምን ልጄን አላድንበትም? ከምን ለምታድኝ? ከዚህ ከመጥፎ ከውሸት አለ። ምን ነው መጥፎ? ምን ነው ውሸት? እየገደልሻት እኮ ነው የደረስኩብሽ አይደል እንዴ? ደግሞ በዛ ላይ ሆነሽ ደግሞ ጭራሽ ተወኝ ትያለሽ። እኔ አልገደልኳት። ልትገያት ግን ነበር። መሞቷ እኮ አይቀርም። መሞቷ አይቀርም። ጊዜዋ ሲደርስ ትሞታለች። እድሜዋን ቆጥራ አይደለም፣ ጊዜዋ ደርሷል። አንድ ወር ነው የቀራት። የቀራት ሳይሆን የቀራችው አንተም የራስን ህይወት አይደል? እኔም ልጅ ከምንድን ነው ከጨዋታው የምን አባሽ ጨዋታ ነው? አንቺ ምንድን ነው የምትቀበጣጥረው ሴትዮ? አሁን አንተ እኮ ያለ መስሎህ ነው እንጂ ያለ መስሎህ ጅል አታነብማ፣ አታውቅማ፣ ጭንቅላት የለህማ። ቢኖር ማወቅ ትችል ነበር። አንቺ ጭንቅላት አለሽ? ያው ስላለኝማ ነው ልጄን ለማዳን ያው መንገድ ላይ እያለሁ የመለስከኝ። አንቀሽ ልጅሽን ውሃ ውስጥ አስምጠሽ ስትገያት ዝም ብዬ ማየት ነበረብኝ ማለት ነው? ትክክል። ምን አገባ? አዎ በምናብ የተሰጠችኝ ልጄ ናት። እኔ ደግሞ መግደልም ማዳንም ፈለኩ። አንቺ የምን ምናም ነው የምትይው? ከዛ በኋላ ራሴን አድናለሁ። እናንተ ከፈለጋችሁ ራሳችሁን አድኑ፣ እኔንም ራሴን አድኑ። ይሄ ገመድ ምንድን ነው? ይሄ ለምን ራሴን ለማዳን ብዬ ገዛሁት? ራሴን ለማጥፋት ነው? ልቀቂ። እዛ ለማጥፋት ነው ለማዳን ነው የምትይው? መጥፋትም የሆነው አሁን አይደለም። ጠብቅ። ጥር 8 2018 ዓ.ም ትጠፋላችሁ። አንቺ ነሽ የምታጠፊው? እኔ አይ አይደለም። ማን ነው የሚያጠፋ? የሰራችሁ ቴክኖሎጂ በትክክል አሁን እየተረዳኝ ነው። እግዚአብሔር ይስጥልኝ። መረዳቱን ታየው። እኔ አንቺን ተረዳሽ አልተረዳሽ ምን የምጨምረው ነገር የለም። አንቺ እያልሽ ያለሽው እኛ ቴክኖሎጂዎች ነን ነው? በትክክል እኔ ሰው አይደለሁ? ልክ አሁን እንቅልፍ አለ አይደለ? እሺ። ልክ ስትተኛ የምትኖረው ህይወት አለ። እሺ። ያንንም አሁን የምትኖረው ህይወት ምናልባት እንትን ብሎ ቢሆንስ ብለህ አስበህ ታውቃለህ? ምን ሆኖ ቢሆን? ምናልባት አሁን የምትኖረው ህይወት ምን አለ መሰለህ? ህልም ቢሆንስ እያልሽ ነው? አይ ህልም ብቻ አይደለም። አሁን የምትኖረው ህይወት ምናልባት ልጅነትህን እንዳልኖርከው በምን ታውቃለህ? ምናልባት ልክ እንደ ኮምፒውተር አእምሮ ላይ ተጭኖ ቢሆንስ? ይሄን አስበህ ታውቃለህ? ጉድ ናት። ምንድን ነው የምትይው ሴትዮ? ጌም ነው አሁን ያለንበት ነገር፣ ጨዋታ። እና አሁን እኔም ጌም ነኝ እያልሽ ነው? አዎ አሁን ለምሳሌ በመንፈሳዊ ህይወት ስንሄድ ይሄ እሳተ ገሞራ እሱ ውስጥ አሁን አውሬው እዛ ነው ያለ ይባላል ታስሮ። እሺ። እና አሁን ላይ እንደምታየው ከሆነ መሬት እየተንቀጠቀጠ እሱ ደግሞ ጊዜው ስለደረሰ ምልክት እየሰጠ ነው። አዎ በትክክል። እና አውሬው እየተንቀሳቀሰ ነው፣ እየደነሰ ነው ውስጥ ላይ። እሺ። ለመውጣት እንትን እያለ እና ምናልባት ምን አይነት እንትን አለ አሁን በቅርብ ይወጣል። ግን ምናልባት በሱ አይሁን ብዙ ማቀው ጭብጥ የለም። አሁን ጥር 8 ነው ያልሽኝ? ጥር 8 2018 ዓ.ም ጥር 8 2018 ዓ.ም እንሞታለን እያለች ነው። በትክክል። ስለዚህ ላለመሞት ምንድነው ማድረግ ያለብን? ራሳችንን ቀድመን ማጥፋት አለብን። በቃ ለመሞት ነው አለመሞት ነው? ላለመሞት ነው መሞት?
አያስቅም። እሺ ህይወትን አንተ ስላላወቅከው እንጂ ሎጂካል እንድታየሽ ግን መነጽር እንድታረጊ አይሻልሽም? ግድ የለም። አረ አንተ በደንብ እንድትታየኝ ከሰዋዊነት ውጭ ይሄ የተጫነብህ ሪሞት እንዲታየኝ የማደርገው ነገር። ስለዚህ አሁን እኛ ፕሮግራሞች ነን። በትክክል አንቺም ፕሮግራም ነሽ። አዎ አዎ። ስለዚህ ሰዎች አይደለም። ስለዚህ ዓለም ከመጥፋቷ በፊት ራሳችንን እኔም ልጆቼን ማዳን ስለምፈልግ በሚቀጥለው ዓለም በጥሩ ሁኔታ ማግኘት ስለምፈልግ ለዛ ነው። ስለዚህ አሁን አንቺ ዛሬ መጨረሻ ቀንሽ ናት፣ ልትሞች ነው። በትክክል አረ አዎ። እዚህ ምድር ላይ እዚህ ቆሻሻ ምድር ላይ ላለመኖር ጥረት እያደረግሽ ነው። ሰዓት የለኝም። ኦኬ ችግር የለውም። አሁን ትሄጃለሽ፣ ልጅሽንም እዛ ውስጥ ልትከቻት ነው። አዎ። አረ ስለዚህ ከዚህ በፊት የነበሩ ልጆችሽን ወደዛ ልከሻቸዋል። በትክክል እነሱ ጥሩ ከሆነ ዓለም ላይ ነው ያሉት። ባለቤትሽም እዛ ነው ያለው። አዎ በትክክል። አንቺ ነው የላክሻቸው? አዎ። እህትሽም እዛ ነው ያለችው? እዛ ነው የሚጠብቀው። አንቺ ነው የላክሻቸው? አዎ። ስለዚህ አሁን እንደዚህ እናድርገው። አሁን በደንብ አንቺን በደንብ ነው የተረዳሁሽ። አንቺ አሁን መልካም ነገር እያደረግሽ ነው፣ ውለታ እየዋልሽላቸው ነው። ስለዚህ ከምድራዊ ህይወት አንቆ በመግደል ወይም ደግሞ ዘፍዝፎ በመግደል ብቻ ምድራዊን ህይወት ታስወጫቸውና እዛ ህይወት ውስጥ እንዲኖሩ ታረጊያቸዋለሽ። በትክክል። ስለዚህ አንቺ በእጅሽ 5 ሰው ገለሻል። አዎ አልገደልኳቸው። ይሄ መግደል በምድራዊ እኮ አሁን ህይወት ነው የሰጧቸው። ህይወት ነው አንቺ ህይወት ነው የሰጧቸው። ህይወት ምድራዊውን ይሄኛውን የማይረባውን ነገር ግን ገለሽ ነው የሰጠሻቸው። ይሄ መግደል አይደለም። እሺ አይደለማ፣ እንስማማ። አሁን እኔ ወደ አንቺ ሀሳብ እኮ እየመጣሁ ነው። በቃ ይሄ የተሰጠንን የሪሞት ዓለም ከጭንቅላታቸው ላይ ነው የደለትኩት። በቃ ገባኝ። አሁን ተረዳሁሽ። አሁን እኔ የምኖረው ምንድነው ፕሮግራም በተደረገብኝ ህይወት ነው እየኖርኩ ያለሁት እንጂ እኔ አይደለሁም፣ እስክንድር አይደለሁም። አይደለም ሙቻለሁ ሳይሆን ፕሮግራም የለኝ። ይሄም የሚቀርጸውም ሰውዬ የለም። ምናልባት አሁን የምናወራው ነገርም ከትንሽ ደቂቃ በኋላ ተጭኖብን ሊሆን ይችላል። ስለዚህ ግን አንድ ነገር ግን እውነት እመኝልኝ። አሁን ይሄን ካመንሽልኝ እኔም በአንቺ ሀሳብ ስማማና ሁላችንም ወደዛ ወደ አስቀመጥሽው ዓለምሽ እንሄዳለን። መጀመሪያ ባልሽ ሲሞት ትዝ ይልሻል አይደል? እዚህ ምድራዊውን ነገር ትቶ ሲሄድ በገመድ ታንቋር ላይ ሞተው በዚህ አሁን አንቺና እሱ አንድ አይነት የሚያደርጋችሁ እሱም በገመድ አንቺም በገመድ አይደለም። እሺ ዋናው ነገር ጌሙን አሸንፎ ጌም ኦቨር ብሎ መሄድ ነው። ጌም ኦቨር። ስለዚህ አንቺ ዛሬ ያንቺና የልጅሽ ጌም ኦቨር ነው። በትክክል ዛሬ ያልቃል። በምንም አይነት መንገድ ይሁን ዋናው ነገር ማሸነፍ ነው። ማሸነፍ ነው። ጎበዝ። በጣም ስለምወዳቸው እሺ እነሱ ደግሞ ጥሩ ነገርን እንዲያገኙ ስለምፈልግ ነው ይሄን ነገር ያደረኩት። ስለዚህ አንቺ የመውደድሽን መግለጫ መንገድ ምንድነው? የመጀመሪያው ባልሽ ታንቆ እንዲሞት ማድረግ። ነግቢለት። ጎበዝ። አንድ ትክክለኛ ሰው፣ አንድ የሚረዳኝ ጥበባዊ ሰው አገኘው ማለት ነው። በጣም ጎበዝ። እኔ ደግሞ ብቃትሽን ያደነኩሽን ልንገርሽ። ባልሽ እንዴት ነው ታንቆ እንዲሞት ያደረግሽው? ግን ይሄ እኮ በጣም ጂኒየስ። እኔ እንዳንቺ አይነት ጂኒየስ ሰው ነው አይቻላል። እንዴት ነው ታንቆ የሞተው ግን? እስኪ ንገሪኝ። ታንቆ አልሞተም። እሺ ኦኬ። መድኃኒት አምጥቼ ሰጠሁት። ምክንያቱም አሁን ላይ እኔ ነፃነት እንዲኖረኝ ይገባል። ይሄንን ዓለም ትቼ ለመሄድ ልጆቼንም ቢሆን ይሄን ዓለም ሰዓቱ ሳይደርስ ያው ወደዛ ለመላክ። አሁን ፖሊስ ምናምን ግን ካሰረሽ ይሄንን ሐሳብሽ ይደናቀፍ ነበር። ስለዚህ እንዳይደናቀፍ መስመር አስያዝሽ። ስለዚህ ሁለቱ ልጆች አልጠፉማ። አልጠፉም። ኦኬ። እስኪ እንዴት አደረግሻቸው? ያው አፍኜ ጓሮን የቀበርኳቸው እዚሁ ሁለቱንም። ቆይ አንድ ግራ የገባኝን ነገር ደግሞ ልጠይቅሽ። 79 ከዛ የሚሞቱበት ደግሞ ዓለም የምጠፋው ደግሞ በ8 7 8 9 በ7 ሰዓት አይደለም በ7 ቀኗ 7 ሰዓት አይደል ያልኩሽ? ወሩ በገባ በ7 በ9 ሰዓት ዓለም የምጠፋው በ8 7 8 9 ስብሐት ገብረ እግዚአብሔር ልበል። ጎይስ አወኩት አይደል? የስብሐት ገብረ የሱ ግን 5 6 7 ነው። እንዴት አድርገሽ እዚህ ጋር አገናኘሽው ታዲያ? ግራ አልገባሽም? የራሴ ፍልስፍና ነው። ያንቺ ፍልስፍና የሱ 5 6 7 ያመጣሁት ነገር አንቺ ነሽ ካልኩሌት ያደረግሽ መጽሐፎችን በማገጣጠም። እሺ። ከዛ ደግሞ ብዙ ጊዜ
ያው አሁን የምንኖረው ህልም ነው ብያለሁ። አዎ በህልሜ ብዙ ነገሮችን አያለሁ። ያው ከእውነተኛው ዓለም የተላኩልኝ መልእክቶች አሉ። ከዛኛው ዓለም በትክክል ይሄ ጌም ነው ፕሮግራም ከካልኩሌተሩ ጋር ሳገጣጥመው አንድ ይመጣል 7 8 9 ይመጣል። ስለዚህ አስበሽበት ነው ያደረግሽ? ሁልጊዜም ልጆቼም ሁሉንም በተራ ይላኩበት ምክንያት ያው በዛ በሚመጣልኝ ትዕዛዝ መሰረት ነው ያን ያደረኩት። ኦኬ ይሄ መንፈሳዊ ነገርም አለው ትንሽ? አይ መንፈሳዊ ነገር አይደል የለው ካልኩሌሽን እኛን የሚቆጣጠሩን ኦኬ ላይ ያሉት ንጡቅ የሆኑ ዓለሞች ናቸው። ኦኬ እነዛ ናቸው ይሄን ያደረጉት በትክክል። እነሱ ደግሞ ለኔ ያው አሁን የምንኖረው ምናብ ነው ብያለሁ። ያው እኔ ደግሞ ካልኩሌሽኑን ስለደረስኩበት እነሱንም በሆነ መንገድ በህልም ቢሆን ማዋራት ስለምችል ያው ይሄ ነገር ተፈጠረና ይሄ ነገርም እንዳልኩ ዓለም ትጠፋለች ያልኩ በ8 ነው። ጥር ላይ ጥር 8 ትጠፋለች። ያ ነገር አንቺ በ7 ደግሞ ቀድመሽ ታረጋለች 9 ሰዓት ላይ። እሺ አንድ ደግሞ ልጠይቅሽ። ይሄ በጅብ ተበላ አልሽ። ጅብ የለም 9 ሰዓት ላይ። አሁን ልጅሽን ያስበላሽው ማለት ነው። አንቺ አይደለሽ ያስበላሽው? መቼስ አንቺ ማንም የታወቀ ነገር እኮ ግን በቀን ላይ እንዴት ጅብ በላው ነው አንቺ ነው የበላሽው ራስሽ? ይሄው አልኩኩ እኛ ሰው አይደለንም። የተሰጠን ምናብ ያው ምናቡን ሲያጣን ማለት ምናቡን ስለ ይሄ የተሰጠንን ነገር ስናጣን። ስለዚህ ምን አለ መሰለ ላይኛው ዓለም ያሉት ናቸው ይሄን ምናብ የቀረጹባቸው ሬሳውን ማግኘታቸው እጁን ማግኘታቸው እንጂ ጅብ አልበላው። ምንድነው የበላው ታዲያ? አይታወቅም። ልክ እንዳልም ነቁ። ምናልባትም ጠጋ ብለሽ አውሪኝ። እኔ አሁን ጆሮዬ ያዳገመኝ ነው። የዚህኛው ምናብ ዓለም ግራ እየገባኝ ስለሆነ ጠጋ አትራቂው ወደ እሺ ምናልባትም ደግሞ ያው ሳስበው ያንንም በምናብ የፈጠር ነው ይሆናል። እነሱም በምናብ የተፈጠረ ኧረ እባክሽ ላይሆኑ ይችላሉ። ግን ስለምወዳቸው ያው በምናብ የተቀረጹት ሰዎችም በምናብ የተቀረጹ ፕሮግራም ነው። ግን ሰው አይደሉም አልሽኝ እኮ። ሰው አይደሉም ግን ሰው ነው ብለን ነው ምናምን ፕሮግራም ነው። ሰው ነው ብለን ነው እኛ ግን ሰው ነው እንላለን። ያልገባችሁ የነበራችሁ ሰዎች አሁን አንተ ገብተዋል። ያልገባው ሰው ነህ። ነቃው እኮ አሁን እሱ አልገባውም። እኔ ግን ገብቶ ነቅቻለሁ። ዋናው አንተ ራስን ማዳን። ሌላው ከፈለገ ይዳን ካልፈለገ አይዳን። አንተ ምን አገባው? እህትሽስ ምን አርጋሽ ነው ግን? ያው ስለምወዳት ከልጆቼ ጋር ላይኛው ዓለም ልላካት ብዬ ነው ያው እኔ ከመሄዴ በፊት እና ለሷ በማሰብ እንትን የመታሻት በእንጨታ አንተ ምን አብጋ ተፈጥሮብህ ነው ይሄ ነገር? እሺ እንዴት አወክ? እኔማ ገምቼ ነው። አሁን እኮ እንዴት ነው በእንጨት መታት ነው ወይስ ምን? ምክንያቱም ዝም ብላ ወርቃ ላይ ተገኘችው። ስለዚህ አሁን በእንጨት ተመታ ነው በብረት ነው በምንድን ነው? እኔ አሁን እንዳልኩ ምናባዊ ሰው ስለሆነ ይሄን ነገር ነው ብዬ ማውራት አልችልም። ምናልባት አሁን አንተም በምናብ ይሆናል ያሰብኩት። አየሽ ያንቺና የኔ ኢንቲሜሲ ፈጠረባል። ያንቺ ምናብ አሁን ወደኔ መጣ። በትክክል። ስለዚህ እኛ ሰዎች አይደለም። ምንድነው? እኛ ያው በቴክኖሎጂ የተፈጠረን በንጡቅ ሰዎች ዓለም ውስጥ ያለን እንትን ፍጡር የነሱ ፍጡር አይደለንም። እኛ እኮ ፕሮግራም ነው ያልሽ። ፕሮግራም ሶሪ ያው እኔ አስተምሬ ይሄን ይረሳለሁ። ያው ፕሮግራም ይሆናል። ፕሮግራምሽ ተዛብቶ ነው። በትክክል ቀናበ ነርስ ስንት ሰው ነው የገደልሽው? ፕሮግራም አንቺ ዝም በይ። ምናልባት ፕሮግራሙ ይሆን ነው። ይሄ ፕሮግራም አይደለ? ፕሮግራም ይሄ ይሰማዋል። ምን እየሆንክ ነው? እኔ ደግሞ አንቺ ወደ ፕሮግራምሽ ልልክ። እኔ አንተ ምናምን ካቆንክ ነግረክ ትሰማኛለህ? ፕሮግራሜ ጋር ልሆንበት። የምን አባሽ ፕሮግራም? በቃ እኔ ራሴንም ልጆቼንም ማዳን ፈልጋለሁ። ትሰማኛለህ? አይመለከትም። ፕሮግራም ልጆችሽ እኮ ያንቺ ልጆች አይደሉ? ፕሮግራም አይደሉ? አዎ ፕሮግራም ናቸው። የሞተችውን አንድ ፕሮግራም ላሳይሽ። አስገባልኝ ቴኒ አስገባልኝ። እሺ ፕሮግራም ሲደለት ይመለሳል እንዴ? ደለተሽዋል? ሪሳይክል ላይ ተቀምጠኝ። አንድ ሰው ሲሄድ ይደለታል።
ይሄን ሰው ካወቅሽው ምናልባት እስኪ ነይ ነይ አስገባ ነይ ዲሌት የሆነ ፋይል ነህስ ትረሺ ይጀዛ አልገባችሁም? ምኑን ያልገባ አልገባ ምንድን ነው ያልገባ? ልትሞቱ እኔ ምን አገባኝ? ልትጠፋ ሄይ አስገባ ጌም ኦቨር። ማን ማትረቢ አብዴት ተደረገች ማለት ነው እንዴ? ዝም በይ። እንደዚህ አይደለም እንደዚህ አይደለም። ልትገለኝ እኮ ሞክራለች እህቴ ሆና። ጠፋች። እሺ ጤነኛ አለች። ጠፋች። ማን ነው እንዳበድሽ አረጋግጬ ነበር። አየህ፣ ጌሙን አሸነፍክ። ሰዓት ማን አለፈ። ያሸነፈው? ሰዓት አለፈ። ጌም ኦቨር ነበረ። እስካሁን እንኳን ተሸነፍኩ። እሺ በቃ አስበላት። እድናት ማን እሷን የተበላችው? ተበላች። ጌም ኦቨር ነው። በቃ ተሸነፈች። ጤነኛ አይደለሽም አንቺ። አጥፊ ራስሽን። ልጆችሽን ገድለሻል። ትሞቻለሽ። ራስሽን እኔ ልትገይኝ ነበረ። አንቺ ስራት ሲነሳ እምረሳው መሰለሽ? ልትገይኝ ነበረ። እኔ ልጆችሽን እንዳለ እንደገደልሽ ትሸነፊያለሽ። አብደሻል። ትሸነፊያለሽ። እሳት ይበላሻል። እንዳበድሽ አውቃለሁ። አንቺ ቆጫለሽ። አሁን ጤነኛ አይደለሽም እኮ። ስለምንድን ጌም ኦቨር ምናምን ነው የምታወራው? አንተ አልገባህም። ትሰምኛለሽ? እወድሻለሁ። አንቺ ደግሞ እንድትሸነፊ አልፈልግም። ጤነኛ አይደለሽም አውቃለሁ። ጤነኛ እንዳልሆንሽ አውቄያለሁ። ተሸነፊያለሽ። በብዙ መንገድ አረጋግጫለሁ ጤነኛ እንዳልሆንሽ። ይሄን አብደሻል። እኔ ሳስተምርሽ የነበረው ትምህርት አለ አይደል? ነይ አሳይሻለሁ። የማይረባ ነገር ነው። ልቀቂኝ። አሳይሻለሁ። ካልኩሌሽን አሳይሻለሁ። ጤነኛ አይደለችም። እሺ የኔ እናት አንድ ወር ነው የቀረሽ። አንድ ወር። አንቺ በራስሽ ዓለም ውስጥ ነው የምትጓዡው። እሺ ይኸውልሽ አንድ ወር ነው የቀረን አይደለ? አንቺ አንድ ወር እስር ቤት ትቆያለሽ። እሺ አንድ ወር እስር ቤት ቆይ፣ እዛው ቁጭ ብለሽ ቁጠሪ። እሺ እንደዚህ አይነት እኔ አንቺ ለምን ነው? ምክንያቱም 6 እኔ አልሸነፍም። አልሸነፍም። አንቺ ተሸነፊ። ወደ ሆስፒታል ከፈለግሽ ነው የተሻለ የሚሆነው። ከፈለግሽ ወንጀለኛም ነሽ ደግሞ። አንተ አትሰማም እንዴ? 5 ሰው ሞቷል በእጅሽ። ሰሚኛለሽ? ውጪ። በምንሽ ነው እየኖርሻለሽ? ልጅሽንም ልትገያት ነበረ። ትሰሚኛለሽ? ታሳፍሪያለሽ። ውጪ። ምንድን ነው የምታወሪው? ነይ እስኪ ውጪ። አንቺ ያውልሽ ውጪ። ትሞቻለሽ። ልጅሽንም ልትገያት ነበረ። ውጪ። ውጪ። ቀጥይ። እንግዲህ ውድ ተመልካቾቻችን ግራ የሚያጋባ ስሜት ላይ ነበረን። እንዳያችሁን የገዛ ልጆቿን በሙሉ ገላ ጨርሳቸዋለች። አንድ ልጅ ነበረች። እንግዲህ እህቴ በሷ ጥቆማ አማካኝነት ነው እቺ ልጅን ለማትረፍ የቻልነው። ይሄ ሁሉ ይፈጠራል ብለሽ ገምተሻል? እኔ እውነት ለመናገር ግራ ነው የገባኝ። ደስ ብሏት ነው ስታወራን የነበረው። በጣም በሚገርም ሁኔታ የሰው ልጅ አይደለም ቤተሰቡን አጥቶ እንደዚህ ሊስቅ ሊደሰት ምናምን ይቅርና ኖርማል ሰው ራሱ ሲጎዳ አይተክ ታዝናለህ። አይደለም ሲሞት ማለት ነው። ሲሞት ደግሞ አስበው በቃ እንደ ሰብአዊነት ታዝናለህ። ነገር ግን እህቴ ናት ወይ በቃ በጣም ነው እኔ ውስጤን እኔ ካይምሮ በላይ ነው ማሰብ ራሱ። ቤተሰብህን አተክ አንድ ሰው እንኳን አተክ እኮ እኔ እንጃ ሁሉ ሰው አታ እንደዚህ ኖርማል መሆኗ በዚህ ልክ እንደዚህ መሆኗ በጣም ካምሮ በላይ ነው። እኔ እንጃ አሁን ልጅቷን ወስጄ ለማሳደግ እኔ ሙሉ ለሙሉ እንትን እላለሁኝ። የቻልኩትን በሙሉ አደርጋለሁ። እሷ አሁን ከዚህ ይሄን ሙሉ ቤተሰብ ሁሉ ገላ እንደዚህ እየሳቀች ጤነኝነት ስላልሆነ ወይ ወደ ጸበል ወይ ወደ ሐኪም ቤት ሄዳ እኔ በቃ የሆነ ነገር ላይ ብትደርስ ብዬ ነው የማስበው። አዎ ይሄ ለመግለጽ የሚከብድ ነገር ነው። እኔ እንደዚህ በኮንፊደንስ መግደሏን በኮንፊደንስ ነው ስታወራ የነበረው። ፖሊሶች እንዳያውቁብኝ ሐሳቤን እንዳያደናቀፉብኝ ነው እንደዚህ ሴራ ስጠነስስ የነበረው። በቃ ደስ ብሏት ነው ስታወራ የነበረውና እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም። 4 ልጅ ገላለች ማለት ነው። እቺ 5ኛዋ ነው የተረፈችው። አባሏንም እሷ እንደገደለችው ነው የነገረችኝ። አንቺንም ያው ልትገለኝ ሞክራለች። ያ ነገር ነው እንግዲህ የሆነው ማለት ነው። አንዳንድ ጊዜ እውቀት ሲበዛ እንደዚህ ነው ማለት። እውቀት ሲበዛ ሳይሆን እንዴት ነው ልክ ያልሆነ አካሄድ ሲሄድ ትክክል አይደለም። አንዳንዴም ነገሮችን ማስተዋል ማገናዘብ ያስፈልገናል። እንግዲህ በሷ አረዳድ ጥር 8 ዓለም ፍጻሜ ናት። የዓለም ፍጻሜ ከመድረሱ በፊት ግን የምወዳቸውን ሰዎች ላድናቸው ብላ ነው የመጣችው።
ራሴን ያመመኝ በጣም እኔ እህቴ ናት ብሎ ማሰብ ራሱ በጣም እየከበደኝ ነው። በዚህ ልክ ሰው እንዴት ጨካኝ ሊሆን ይችላል? አንተ እንኳን እንደዚህ አሁን አይተህ እንደዚህ ካልክ እኔ ጋር በጣም ከባድ ነው ለእኔ በጣም እኔ እንጃ ከአቅሜ በላይ ነው። ይሄንን ነገር መቋቋም በጣም ይከብደኛል። እህቴ መሆኗን እንደምጠራጠር ራሱ በቃ ታውቃለህ፣ መግለጽ ማልችል አይነት ስሜት ነው እየተሰማኝ ያለው። ልጇን በጣም ነው ያዘንኩት። በጣም በተቻላችሁ አቅም እውቀታችሁን ሼር ስታረጉ ለየትና እንዴት መሆን አለበት የሚለውንም መታወቅ አለበት እና ከናንተ በእውቀት የተሻለ ሰው ጋር ተነጋገሩበት፣ ተመካከሩበት። እስኪ አንቺ መናገር ትፈልጊያለሽ? መጨረሻ ምናለ ማስተላለፍ ይፈልግሽ? እኔ እንደ ቤተሰቡን በሙሉ ነው ያጠፋችው። አሁን ለኔ ያረዳድ ቃሉ እንደዛ ነው። ቤተሰቡ በሙሉ ጠፍቷል። እንግዲህ የቀረችው እሷና ትንሿ ልጅ ነች ማለት ነው፣ የእህትሽ ልጅ። እነሱ ሁለቱ ነው የቀሩት። እችም እንግዲህ ትንሿ ልጅ እየተሰናዳች ነበር ለሷ በርሚሉ እንዳሳየናችሁ እዛ በርሚል ውስጥ ነው ልትከታት የነበረው። ለምን እኔ እንጃ ብቻ ትንሽ ከባድ ነው፣ ለመረዳትም አይመችም። እንደዚህ አይነት ነገር እንዲህ ሆኖ ነው ለማለትም አልተመቸንም። ለማንኛውም ምናልባት አንቺ መናገር የምትፈልጊው ለሌሎች ቤተሰቦች ልጆችንም እንዴት ነው ማሳደግ ያለባቸው፣ እንደዚህ አይነት ነገር ሲያጋጥም ምን ማድረግ አለባቸው የሚለውን እንደ መልእክት ካለሽ? በቃ በተቻለ አቅም ከትክክለኛው በሚያምኑት በቃ እምነት አንደኛ በዛ በትክክለኛው መንገድ መሄድ ሳይበዛ በቃ እውቀትም በዚህ ልክ ሲበዛ እያየነው ነው እንዴት እየሆነ እንዳለና የምናደርጋቸውን ነገሮች ማለት ራሳችንን መግዛት መቻል አለብን። ቤተሰቦቻችንን በቅርብ እኔ ቅርብ ነበር ለሷ ማለት ተነጋግረን እንደዚህ ብዙ ነገር ማድረግ የምንችል አይነት ቤተሰብ ነበርን፣ ግን እሷ ወደዚህ አይነት ሁኔታ ውስጥ ነው የገባችው በቀጥታ። ስለዚህ ቅርብ የሆነ የቤተሰብ ግንኙነትን መፍጠር በተቻለ በቃ እኔ አሁን ከዚህ ራሱ በደንብ የቀደመ ከዚህ ራሱ በደንብ ብፈጥን ከዚህ በቀደም ባውቅ ኖሮ ቀድሜ ወደ ህግ አካል ሄጄ እነዚህ ሁሉ ልጆች እንዳይሞቱ በጣም የተጠና ሴራ ነበር ስታረግ የነበረው። የህግ አካላት እንዳያውቁባት ብዙ ነገሮችን እንዲህ ያረገችውና አሁን በቃ እርግጠኛ ነኝ አሁን ደግሞ ያመነችው የመጨረሻ ቀን ነው። ምንም አያመጡም። ምንም ነው። ራሷን ልታጠፋ ገመድ አዘጋጅታ ነበር። ገመድ ቤት እንዳረገችው አላውቅም። እዚሁ አካባቢ ነበር ገመድ አዘጋጅታለች ለራሷ። ልጇን ከገደለች በኋላ ራሷን ልታጠፋ ነው ሐሳቧ የተነገረው። እንግዲህ ቤተሰቡን በሙሉ ጨርሳለች። በቃ ዴፊኒትሊ ቃሉ ይሄ ነው። በራሷ ባመጣችው የማምለክ ስርዓት ቤተሰቡን ሁሉ ጨርሰው ነበርና ለማንኛውም አንቺ ህፃኗን ያዢ፣ ከሷ ጋር ጊዜ አሳልፊ። እንግዲህ እናቷን ነው የምታጣው። አስፈላጊ ከሆነ የሜንታል ሄልዟ ትክክል ከሆነ ከልጇ ጋር እንድትሆንና ጡትም ምንም እንድታጠባት እናደርጋለን። ሜንታል ሄልዟ ልክ እኔ ግራ ገብቶኛል። አለባበሷ ራሱ ለየት ያለ ነው። አራስ ሴት ናት ምናምን የሆነ ብዙ ነገሮች ገና ነው አይደለ? ገና ናቸው በጣም። መነጽር አድርጋ ነው የምታወራው። መነጽር አድርጋ እንድትስተካከል ነው እንዳይ ነው ምናምን ነው። እኔ እንጃ ብቻ በሷ ትርጉም አለው። አሁን የመነጽር የምታደርገው ነገር እኛ እንሳያችሁ በቃ ይሄ ፕሮግራሙ በትክክል እንዲሄድ እየሄደ እንዳለ የሚያሳየኝ ነው መነጽሩ ብላ ነው የምታስበው። የምታደርገው መነጽር የእናንተን ትክክለኛ ወይ ፕሮግራሙን ምናምን ያሳየኛል ብላ ስለምታስብ እንደዛ ነው። ትርጉም አላቸው። እያንዳንዱ የምታደርጋቸው ወጣ ያሉ ነገሮች። ቀይ ጃኬት ምንድን ነው አላቸው ለራሷ የሆነ እንትና አላት። በቃ የሆነ ኃይል ይሰጠኛል ኦር something ይነግረኛል፣ እንዲታወቀኝ ያደርገኛል ምናምን። ምንም ነገር ሳረግም እንደዚህ የቀይ ጃኬት የማድረግ ነገር ምናምን ብቻ አላት። ብዙ ነገሮቿ የሆነ እንቆቅልሽ የሆነች ሴት ናት። እኔ እንጃ ይሄ እውቀት ነው ለማለት አልደፍርም። የምር ይሄ እውቀት አይደለም፣ መጥፊያ መሳሪያ ነው። ባይዘዌ አባቶችም ይላሉ ትንሽ እውቀት ለመጥፋት መሳሪያ ናት። ምናልባት ያወቀች መስሏት ያላወቀቻቸው ብዙ ነገሮች ሊኖሩ ይችላሉ። ጥር 8 ትሞታላችሁ ተብለናል፣ ትጠፋላችሁ ተብለናል። እንግዲህ በሷ ወይኔ በስመ አብ እንደዚህ ቀልጄም ላውራ። ለማንኛውም ውድ ቤተሰቦቻችን እንግዲህ ከዚህ በላይ እኔ ልናገር የምችለውም ላስረዳ የምችለውም ነገር የለኝም። አንቺ ለሰጠሽኝ ነገር ለሰጠሽን ጥቆማ በጣም ነው የማመሰግነው። እናንተ ግን ላይክ ሼር አድርጉ። ፕሮግራሙ ሳይዛባ እንዴት እንደምልም አላውቅም። ለማንኛውም ይሄን ይመስል ነበር። በሌላ ፕሮግራም እስከንገናኝ ድረስ በሌላ
ዝግጅት እስካገኛችሁ ድረስ ሰላም ቆዩልኝ። አንቺም ራስሽን አረጋጊሽ እናቴ። እሺ በጣም ነው የማመሰግነው። እኔ አመሰግናለሁ። እሺ